ሰላም ጤና ይስጥልን የጣና ቲቪ ተከታታይ ቤተሰቦቻችን እነሆ የሰዓቱን የጣቢያችን ዜና መረጃና ዜና ትንታኔዎችን ይዘንላችሁ ቀርበናል። አክብሮታዊ ግብዣችንን እያስቀደምን በቅድሚያም አቤቶቹን እናቀርብላችኋለን። የፋኖ ኃይሎች በጎንደርና በጎጃም ቀጠናዎች አዳዲስ የውጊያ ግንባሮችን ከፍተዋል። በተለይም በጎንደር ከ4 በላይ የአውደ ውጊያ ግንባር በመክፈትም ከፍተኛ ማጥቃት ሰንዝረዋል። በርካታ ሰብአዊና ወታደራዊ ቁሳዊ ኪሳራ በተመዘገበባቸው በእነዚህ አውደ ውጊያዎች የፋኖ ኃይሎች የቡድን የጦር መሳሪያዎችን በምርኮ ገቢ አድርገዋል። ቀዳሚ የግንባር መረጃዎቻችን ናቸው። የብልጽግናው አየር ኃይል ፈተና ላይ በነበሩ ተማሪዎች ላይ የድሮን ጥቃት መፈጸሙ ተሰምቷል። የድሮን ጥቃቱን ተከትሎ ንጹሃን ላይ ጉዳት ማድረሱን የአካባቢው ምንጮች አረጋግጠዋል። ለመሆኑ የትና በምን ሁኔታ ነው የድሮን ድብደባው የተፈጸመው ለሚለው ዜና መረጃችን ምላሽ አለው። በትግራይ የቀጠለው ቀውስ ወደ አስከፊ ምዕራፍ በመሻገር ላይ ነው። በወርቅ ማውጫ ስፍራዎች ከ700 በላይ ወጣቶች መታፈናቸው ሲሰማ በህወሓት አዲሱ ህግ ለእስራት ተዳርገው የነበሩት የ76 ዓመት አዛውንት እናት በህዝብ ጩኸት ፍርድ ቤት በዋስ ለቋቸዋል። ሲፈለጉ ይጠራሉ የተባሉት እኒህ እናት ፍርድ ቤቱ የህወሓት አዲስ አዋጅ አልደረሰኝም ብሏል። በዝርዝር ይደመጣል። የብልጽግናው አገዛዝ ውጤቱ ቀድሞ በታወቀው ምርጫ ተፎካካሪ ተብለው የቀረቡ ግለሰቦችን ማሰር ጀምሯል። በምርጫው ድሬዳዋ ውስጥ የግል ተወዳዳሪ ሆነው ቀርበው የነበሩት ግለሰብ መታሰራቸው ተሰምቷል። በሀገር ውስጥና በቀጠናው የጦርነት ፖሊሲውን ለማስፈጸም የሚንቀሳቀሰው የብልጽግናው አገዛዝ የኢትዮጵያን የዲፕሎማሲ አቅም ፍጹም አዳክሞታል። ከጎረቤቶቿ የተነጠለችው ኢትዮጵያ ለግብጽ ሁለንተናዊ ጥቃት ተጋላጭ ሆናለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢትዮጵያ ህዝብ ሀብት የተገነባውን ታላቁ የኢትዮጵያ ህዳሴ ግድብን በተመለከተ አነጋጋሪ አስተያየት ሰጥተዋል። በኢትዮጵያ የተገነባው ግድብ በግብጽ ላይ ከፍተኛ ችግር እያስከተለ ነው ያሉት ፕሬዝዳንቱ ለግብጽ ያላቸውን ግልጽ ወገንተኝነት አሳይተዋል። ለሰዓቱ የመረጥንላችሁ ዜና ትንታኔያችን ነው። እነዚህንና ሌሎችን ይዘናል። አሁን ወደ ዝርዝር መረጃዎቹ እናመራለን። የፋኖ ኃይሎች በጎንደር ቀጠና ከ4 በላይ የአውደ ውጊያ ግንባር በመክፈት ከፍተኛ ማጥቃት ሰነዘሩ። በፋኖ ኃይሎችና በአገዛዙ ጦር መካከል የሚካሄደው ውጊያ ዛሬም እንደቀጠለ ነው። በተለይም በጎንደር ቀጠናዎች አዳዲስ የውጊያ ግንባሮች የተከፈቱ ሲሆን በሁለት ተከታታይ ቀናት 4 አውደ ውጊያዎች መከፈታቸውን የፋኖ ምንጮች ለጣና አረጋግጠዋል። አማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ እዝ 204ኛ አስቻለው ደሴ ኮር ጀነራል ፈንታ በላይና ፋሲል ክፍለ ጦር በጥምረት በከፈቱት ማጥቃት ከብናት አዲስ ዘመን ለሬሽን ቅብብል የተንቀሳቀሰው የአገዛዙ ሰራዊት ላይ ከባድ ምት ማሳረፋቸው ተገልጿል። በግንባር መረጃው ላይ እንደተመላከተው ሰኔ 9 ቀን 2018 ዓ.ም በተካሄደው አውደ ውጊያ ከብናት ዘሃ ቦረን መስክ፣ ከአዲስ ዘመን አምቦ ሜዳ፣ ከደብረ ታቦር ሐሙሲት ቦረን መስክ፣ ካለምበር ጎንደር በር አምቦ ሜዳ ለሰዓታት የዘለቀ ውጊያ ተካሂዷል። ውጊያው በሁለት ምክንያቶች እንደተቀሰቀሰ የገለጹት የፋኖ ምንጮች አንደኛው የአገዛዙ ጦር ሬሽን ለመቀባበል መንቀሳቀሱን ተከትሎ ሲሆን ሌላኛው ግንባር ደግሞ በቀጠናው የሚንቀሳቀሱትን የአማራ ፋኖ ብሔራዊ ንቅናቄ ሁለቱ ኮሮች ማለትም አንደኛ ኮርና 204ኛ ኮር የፋኖ ኃይሎችን ለማፈን ያጋዙ ጦር መንቀሳቀሱን ተከትሎ እንደሆነ ገልጸዋል። ተከታታይ አውደ ውጊያዎችን በማድረግ የሚታወቀው 204ኛ አስቻለው ደሴ ኮር የፋኖ ኃይሎች ከቀኑ 8 ሰዓት ጀምሮ በተደረገ የእጅ ለእጅ የጨበጣ ውጊያ በርካታ ቁጥር ያለው ያጋዙ ጦር ሞትና ቁስለኛ መሆኑን የፋኖ ምንጮች አክለዋል። ከፍተኛ ጀብድ ተሰርቶበታል በተባለው የአውደ ውጊያ ውሎ የተመዘገቡ ውጤቶች የግንባሩ አዋጊ የሆነው የሻለቃ መሪው መገናኛው የሻለቃ መሪው አጃቢዎች ስናይፐሩ በርካታ የነፍስ ወከፍ መሳሪያ የዲሽቃ አውቶማቲክ ከበርካታ ተኳሽ ጋር እንዲሁም የነፍስ ወከፍ መሳሪያ ብዛት ያለው ተኳሽና ሌሎች ወታደራዊ ቁሳቁሶች በምርኮ ገቢ መደረጋቸውን አማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ እዝ አረጋግጧል። እንደ እዙ የግንባር መረጃ በርካታው ያገዙ ኃይል ሞትና ቁስለኛ ሲደረግ በፋኖ ኃይሎች በኩል ከቀላል ጉዳት በስተቀር ይህ ነው የሚባል ሰብአዊ ኪሳራ አልተመዘገበም። ከውጊያው የተረፈው ያጋዙ ጦር ቁስለኛውንም ሬሳውንም ጥሎ የሸሸ ሲሆን በጨለማም ቢሆን የአካባቢው ማህበረሰብ በማስተባበር እንዲቀበር ተደርጓል ነው ያሉት የፋኖ ምንጮችም። አማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ እዝ 204ኛ አስቻለው ደሴ ኮር በሚንቀሳቀስባቸው ቀጠናዎች ያጋዙ ኃይል የጥቃት ተጋላጭነት መጨመሩን ያለፉት 2 ቀናት ተከታታይ አውደ ውጊያ መረጃዎች ያመላክታሉ። እያንዳንዱ ያጋዙ ጦር እንቅስቃሴ በ204ኛ አስቻለው ደሴ ኮር የተገደበች ነች ያለው ኮሩ አሁን ባለው ሁኔታ ለጠላት የምንለቀው ቦታ የለም እንዳመጣጡ በጥሩ ቋንቋ አቀባበል እየተደረገለት ነው ሲል ቃል አቀባይ ክፍሉ አሳውቋል። በሌላ አውደ ውጊያ መረጃ በጎጃም የፋኖ ኃይሎች በሰነዘሩት ማጥቃት በአገዛዙ ሰራዊት ላይ ሰብአዊ ጉዳት መድረሱን የፋኖ ምንጮች ገልጸዋል። አማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ 201ኛ ኮር የ64ኛ ክፍለ ጦር ቃኝና መሐንዲስ በሰሩት የደፈጣ ማጥቃት 6 ያገዛዙ ሰራዊት አባላት ሲሞቱ 2 ከባድ ቁስለኛ ሆነዋል ያሉት የፋኖ ምንጮች ጥቃቱ የተሰነዘረው ትላንት ሰኔ 9 አመሻሹን መሆኑ ገልጸዋል። በእነማይ ወረዳ 2 አምባ ዳቪሳ ተብሎ በሚጠራው አካባቢ 6 ያገዛዙ ሰራዊት አባላት ወዲያውኑ ህይወታቸው ሲያልፍ 2 ከባድ ቁስለኛ ሆነው ወደ ቢቸና ሆስፒታል ለሕክምና መወሰዳቸው በግንባር መረጃው ላይ ተመላክቷል። ከዚህ ጋር በተያያዘ በትናንቱ ውጊያ የሞቱ የሰራዊቱ አባላት ዛሬ ሰኔ 10 ቀን 2018 ዓ.ም በማህበረ ብርሃን ቅዱስ ገብርኤል ቤተክርስቲያን በጅምላ መቀበራቸውን የፋኖ ምንጮች
የአካባቢውን መረጃ ዋቢ አድርገው ገልጸዋል። የፋኖ ኃይሎች የፈጸሙትን ማጥቃት ተከትሎ ያጋዙ ጦር በሞርተር ድብደባ ከውጊያ ጋር ምንም አይነት ግንኙነት የሌላቸው ንጹሃንን ማጥቃቱን የአካባቢው ነዋሪዎች ለጣና ዘጋቢ ገልጸዋል። በሞርተር ጥቃቱ ከ4 በላይ ንጹሃን ጉዳት ማስተናገዳቸውን የአካባቢው ምንጮች አረጋግጠዋል። የብልጽግናው አየር ኃይል ፈተና ላይ በነበሩ ተማሪዎች ላይ የድሮን ጥቃት መፈጸሙ ተሰማ። የድሮን ጥቃቱ ንጹሃን ላይ ጉዳት ማድረሱን የአካባቢው ምንጮች አረጋግጠዋል። የብልጽግናው አገዛዝ በየዕለቱ የሚፈጽማቸው የጦር ወንጀሎች ተባብሰው ቀጥለዋል። በተለይም ከውጊያ ጋር ምንም አይነት ግንኙነት በሌላቸው ንጹሃንና መሰረተ ልማቶች ላይ የሚፈጽማቸው ጥቃቶች በአየርና በምድር የታጀቡ ሆነዋል። በዛሬው ዕለት ሰኔ 10 ቀን 2018 ዓ.ም ከረፋዱ 5 ሰዓት ላይ በስቴ ወረዳ የሚኒስትሪ ፈተና በሚወስዱ ተማሪዎች የትምህርት ቤት ግቢ ላይ የድሮን ጥቃት መፈጸሙን ከአካባቢው ምንጮች ሰምተናል። በአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ እዝ ስር የሚንቀሳቀሰው የሜጀር ጀነራል ባንታ አባተ አንደኛ ኮር የጉና ክፍለ ጦር በተቆጣጠራቸው የስቴ ወረዳ አካባቢዎች ተማሪዎች በትምህርት ገበታቸው ላይ እያሉ የድሮን ጥቃቱ መፈጸሙን የፋኖ ምንጮች አረጋግጠዋል። የክፍለ ጦሩ የህዝብ ግንኙነት ክፍል በወጣው መግለጫ መሰረት ያገዛዙ የድሮን ጥቃት ያረፈው ታሪካዊቷና ጥንታዊቷ በቆማ ፋሲለደስ ከተማ በሚገኘው የቆማ ፋሲለደስ ሁለተኛ ደረጃ ትምህርት ቤት ቅጥር ግቢ ውስጥ ነው። በጥቃቱ ወቅት በትምህርት ቤቱ ቅጥር ግቢ ውስጥ የ9ኛ እና የ10ኛ ክፍል ተማሪዎች የ2018 ዓ.ም የሁለተኛው ሰነ ትምህርት የባዮሎጂ ማጠቃለያ ፈተና ላይ የነበሩ ሲሆን በተሰነዘረው የድሮን ጥቃት ምክንያት የተማሪዎቹ ፈተና ሙሉ በሙሉ ተቋርጦ እንዲበታተኑ ተደርገዋል። የድሮን ጥቃቱ በንጹሃን ዜጎች ላይ አካላዊ ጉዳት ያደረሰ ሲሆን አንዲት የ35 ዓመት ሰላማዊ ሴት በደረሰባት ከባድ ምት ግራ እጇ ሙሉ በሙሉ ከጥቅም ውጭ እንደሆነ ከአካባቢው ነዋሪዎች ሰምተናል። ከዚህ በተጨማሪ ጥቃቱ በትምህርት ቤቱ መሰረተ ልማት ላይ ውድመት ያስከተለ ሲሆን የተማሪዎችና የመምህራን መጠቀሚያ የነበረውን መጸዳጃ ቤት ሙሉ በሙሉ መውደሙን የዓይን እማኞች ገልጸዋል። የአማራን ህዝብ ማህበራዊ ረፍት መንሳት፣ መግደል፣ ማፈናቀልና ትውልድ የሚገነባባቸው የትምህርት ተቋማትና ሌሎች ማህበራዊ ተቋማትን ማውደም ያጋዙ የዘውትር መገለጫ ሆኖ ቀጥሏል። የብልጽግናው አጋዝ መሬት ላይ ያለውን ውጊያ መቀየር ባለመቻሉ ከጦርነቱ ጋር ምንም አይነት ግንኙነት በሌላቸው ንጹሃን ላይ የጦር ወንጀሎችን መፈጸሙን በከፋ ሁኔታ ለመቀጠሉ ማረጋገጫ የሆነው የዛሬው የድሮን ድብደባ በትምህርት ተቋሙ ውስጥ የፋኖ ኃይሎች እንዳልነበሩ የዓይን እማኞች ለጣቢያችን አረጋግጠዋል። በዓለም አቀፍ ህግ ደረጃ የጦር ወንጀሎች የሚባሉት ሆነ ተብሎ የሚፈጸም የሰዎች ግድያ፣ በሰዎች ላይ የሚፈጸም ቶርቸር፣ ሰብአዊ ያልሆነ አያያዝ፣ ሆነ ተብሎ የሚፈጸም የአካል ማጉደል ተግባር፣ ከወታደራዊ ጥቅም ውጭ የሚፈጸም የመሰረተ ልማትና ንብረት ውድመት፣ ሰዎችን ለፖለቲካም ሆነ ለኢኮኖሚ ዓላማ ማገት ዋናዎቹ የጦር ወንጀል ሆነው የተባበሩት መንግስታት አባል ሀገራት አጽድቀውታል። ኢትዮጵያም ይህን ስምምነት ከፈረሙ አባል ሀገራት አንዷ በመሆኗ በጦርነት ተሳትፎ የሌላቸውን ሰላማዊ ሰዎች መግደል፣ ማህበራዊ ተቋማትን ማውደም፣ ንጹሃንን ከመኖሪያቸው በኃይል ማፈናቀል፣ እንዲበተኑ ማድረግ፣ ማሰቃየትና ሌሎች ኢሰብአዊ ድርጊቶችን በንጹሃን ላይ መፈጸም በዓለም አቀፍ ህግ በጦር ወንጀል ያስጠይቃል። በእነዚህ ዓለም አቀፍ ብያኔዎች መሰረት በአማራ ህዝብ ላይ በተከፈተው ጦርነት የብልጽግናው አጋዝ የፖለቲካ ወታደራዊ ኃላፊዎች የጦር ወንጀለኞች ሆነው ይታያሉ። የብልጽግናው አየር ኃይልም ሆነ የብልጽግናው መከላከያ ሰራዊት የዛሬውን የድሮን ጥቃት በተመለከተ በጉዳዩ ላይ የሰጡት ይፋዊ ማብራሪያ የለም። በትግራይ በወርቅ ማውጫ ስፍራዎች ከ700 በላይ ወጣቶች መታፈሳቸው ሲሰማ በህወሓት አዲሱ ህግ ለእስራት ተዳርገው የነበሩ የ76 ዓመት እናት በዋስ ተፈቱ። በትግራይ ህወሓት የጀመረውን ወታደራዊ አፈሳ የተቃወሙ አንዲት የእንደርታ ተወላጅ የሆኑ የ76 ዓመት አዛውንት እናት ከ4 ቀናት እስር በኋላ በዛሬው ዕለት ሰኔ 10 ቀን 2018 ዓ.ም በዋስ ተፈቱ። አህዛ ህሉፍ የተባሉት እኒህ እናት ህወሓት ላይ በሰነዘሩት ትችት የተነሳ ለ4 ቀናት በእስር ላይ የቆዩ ሲሆን የኒህ እናት እስራት የብዙዎች መነጋገሪያ ሆኖ ሰንብቷል። አዛውንቷ ከእስር የተፈቱት በ5000 ብር ዋስትና እንደሆነ የአካባቢው የዜና ምንጮች ዘግበዋል። በትግራይ ክልል ዘመቻን በማስተጓጎልና መስዋዕትነትን ማሳነስ በሚል አዲስ አዋጅ ተከሰው የነበሩት አረጋዊቷ እማማ አህዛ ህሉፍ በ5000 ብር ዋስትና የፈታቸው የአካባቢው ፍርድ ቤት በህወሓት የተዘጋጀው አዲስ ህግ በይፋ እንዳልደረሰውና እንደማያውቀው በመግለጽ የዋስ መብታቸውን ፈቅዷል። ይህ በእንዲህ እንዳለ በትግራይ በማዕድን ማውጫ ስፍራዎች ብቻ ከ700 በላይ ወጣቶች በግዳጅ ወታደራዊ አፈሳ ታፍሰው መወሰዳቸው ሰምቷል። ቢቢሲ ትግረኛ በትግራይ ክልል እየተፈጸመ ስላለው የግዳጅ ወታደራዊ አፈሳ አስደንጋጭ የምርመራ ሪፖርት ይዞ ወጥቷል። በወርቅ ማውጫ ስፍራዎችና በሌሎች ስፍራዎች እየተፈጸመ ያለውን አፈሳ በዝርዝር የሚዳስሰው ዘገባው ከህወሓት ታጣቂዎች ባለፈ ጭምብል ያጠለቁ ታጣቂዎችም በንጹሃን ላይ እርምጃ እየወሰዱ እንደሚገኝ ጠቅሷል። እነዚህ ጭምብል ያጠለቁ ታጣቂዎች የህወሓት ወታደሮች ስለመሆናቸው ግን አልታወቀም። ግንቦት 17 2018 ዓ.ም በአብያዲ ከተማ አቅራቢያ በሚገኙ ሁለት የወርቅ ማዕድን ማውጫዎች አባግባና ሩባሃዛ ከሚባሉ አካባቢዎች የአርሚ 60 አባላትና ፊታቸውን የሸፈኑ ታጣቂዎች ከ700 በላይ ሰዎች
ሰዎችን እንዳፈኑ ቢቢሲ ትግረኛ ከተጎጂዎችና ከተጎጂ ቤተሰቦች መረጃውን አሰባስቦ አቅርቧል። እንደ ዘገባው ከሆነ የአራት ልጆች አባት የሆነው አቶ ሰለሞን ኃይለማርያም በአባያዲ ከተማ ለሌሎች ሰዎች ድንጋይና አሸዋ በአህያ በመሸከም የቀን የጉልበት ስራ ሰርቶ በሚያገኘው ገንዘብ ልጆቹን ያሳድግ ነበር። ነገር ግን እንደተለመደው ለስራ ከወጣ ከዛ በኋላ እሱና ያጎቱ ልጅ ወደ ቤት ሳይመለሱ መቅረታቸውን ቤተሰቡ ለቢቢሲ ገልጸዋል። ባለቤቱ ወይዘሮ መድረክ ኪዳነ ማርያም ሰኞ ዕለት ወደ ስራ እንደሄደ ጠዋት 3 ሰዓት ላይ ነው ወሰዱትም። የምሰራበት ቦታ መንገድ ዳር ስለሆነ በግዳጅ ታፍሰው በመኪና ሲያልፉ አየሁኝ። እዚህ መኪና ላይ አለ ሲሉኝ 500 ብር ተበድሬ ስጡልኝ ብዬ ሰጠኋቸው ብላለች። ከዛ በኋላ ባለቤቷ ከማይነቅጣል አልፎ ወደሚገኝ ወታደራዊ ማሰልጠኛ እንደተወሰደ መረጃ እንዳገኘችም ትገልጻለች። በጣም ተጨንቀናል፣ ልጆቹ ናፍቀውታል፣ አባታችን እያሉ እያስቸገሩኝ ነው። ልጆቹን የሚረዳ አንድም የለም። ሰለሞንም ልጆቹን ትቶ እዚህ ውስጥ የመግባት ፍላጎት የለውም። በኃይል ነው የወሰዱት ስትልም ስጋቷን አስረድታለች። ዘካሪያስ ከወርቅ ማውጫ አካባቢ ፊታቸውን በተሸፈኑ ታጣቂዎች በኃይል ከታፈሱ በመቶዎች የሚቆጠሩ ወጣቶች መካከል አንዱ መሆኑን በዘገባው ላይ ተመላክቷል። በአፈሳው ወቅት ድብደባ፣ ማንገላታትና ተኩስ ጭምር እንደነበር የሚናገረው ዘካሪያስ ከጣንቋ፣ አበርገለ፣ ቀይክ ተክሊና አባያዲ ወረዳዎች የመጡ 500 ሰዎች ወደ አባያዲ ከተማ ማዘጋጃ ቤት፣ ከቆላ ተንቤን የመጡ 200 ሰዎች ደግሞ በአባያዲ ከተማ ነዳጅ ማደያ አቅራቢያ ወደሚገኘው ግንባታው ወዳላለቀ ህንጻ በታጣቂዎቹ መወሰዳቸውን ይናገራል። ቢቢሲ ትግረኛ ያነጋገራቸው ሌሎች ሰዎች ከታፈሱ በኋላ ለከተማው ፖሊስና ጸጥታ አካላት እንዲሁም ለአባያዲ ከተማና ወረዳ አስተዳደር እንዳስረከቧቸው ይናገራሉ። በአባያዲ ከተማ ማዘጋጃ ቤት አዳራሽ የከተማ ከንቲባና ምክትሉ እንዲሁም የጸጥታ ኃላፊዎች በመምጣት ትዋጋላችሁ እንዳሏቸው ጨምሮ አስረድተዋል። ከማዕድን ቁፋሮ የተያዙት ወጣቶች ወደ ትግል ነው የምትሄዱት አሉን። ልብስ ሳንለብስ ራቁታችንን ያለነው፣ እቃችንና ሞባይላችን ሳንይዝ ከስራ ላይ ነው ያፈሳችሁን። ልብሳችንን እንኳን እንልበስ አልናቸው፣ እነሱ ግን አያገባንም አትሄዱም አሉን ብለዋል። ዘካሪያስ በተለያየ ጊዜ በትግራይ ውስጥ በተካሄደ ጦርነት የቤተሰቡ አባላቱ መሰዋታቸውን ገልጾ ከተጣራ በኋላ መለቀቁን ተናግሯል። ከዛ በኋላ አውቶቡስ፣ ኦራልና አይሱዚ መኪኖች አምጥተው ጭነው ወደ ሌላ ቦታ እንደወሰዷቸው ቢቢሲ ያነጋገራቸው ተጎጂዎች ይናገራሉ። የአርሚ 60 ምክትል አዛዥ ኮሎኔል ዘልውል ማቴዎስ ለቢቢሲ በሰጡት ምላሽ የሚመሩት ቡድን አባግባ በተባለ አካባቢ ተሰማርቶ እርምጃ እንደወሰደ ገልጸዋል። በአካባቢው ሰፊ የማዕድን ወረራ አለ። እዚያ የነበሩትን ወጣቶች ኦፕሬሽን በማካሄድ በትነናቸዋል። በዛ አካባቢ የነበረ ወጣት ለሌላ የጸጥታ ሁኔታ በጣም አስቸጋሪ ስለነበር እርምጃ ወስደናል የሚል ምላሽ ሰጥተዋል። የቢቢሲ ዘገባን ጨምሮ ከትግራይ አካባቢዎች የሚወጡ መረጃዎች እንደሚያሳዩት ግልጽ ወታደራዊ ስርዓት ስለመስፈኑ ነው። የብልጽግናው አገዛዝ ውጤቱ ቀድሞ በታወቀው ምርጫ ተፎካካሪ ተብለው የቀረቡ ግለሰቦችን ማሰር ጀመረ። በምርጫው ድሬዳዋ ውስጥ የግል ተወዳዳሪ ሆነው ቀርበው የነበሩት ግለሰብ መታሰራቸው ተሰማ። የብልጽግናው አገዛዝ ውጤቱ ቀድሞ በታወቀው ምርጫ ግለሰቦችን እያሳደደ በማሰር ላይ ይገኛል። በድሬዳዋ ከተማ አስተዳደር ምርጫ ክልል 1 ለህዝብ ተወካዮች ምክር ቤት በግል እጩነት ቀርበው የነበሩትና በወቅቱ በነበረው የምርጫ ሂደት ላይ እምነት ማጣታቸውን ገልጸው ራሳቸውን መግለላቸውን አስታውቀው የነበሩት ዶክተር ሀብታሙ አለሙ ሸዋ ሰኔ 9 ቀን 2018 ዓ.ም ወደ ስራ ቦታቸው በመጓዝ ላይ ያሉ በቁጥጥር ስር መዋላቸው ታውቋል። መሰረት ሚዲያ እንደዘገበው ዶክተር ሀብታሙ ከመታሰራቸው ከማልደው ዕለት ጀምሮ በቤተሰባቸው ላይ ያነጣጠረ እስርና እንግልት እየተፈጸመ መሆኑን በመቃወም ለብዙሃን መገናኛዎች ድምጻቸውን ሲያሰሙ የነበረ ቢሆንም በትናንትናው ዕለት እሳቸው ራሳቸው በቤተሰባቸው መኖሪያ ቤት ፊት ለፊት በጸጥታ ኃይሎች ተከበው በቁጥጥር ስር ውለዋል። የጸጥታ አካላት ዶክተር ሀብታሙን ከያዙ በኋላ በመኖሪያ ቤታቸው ላይ ፍተሻ ያካሄዱ ሲሆን ለምርመራ ያግዛሉ የተባሉ ላፕቶፕ ኮምፒውተሮችንና ሌሎች የግል ኤሌክትሮኒክስ መሳሪያዎቻቸውን በሙሉ አብረው መውሰዳቸውን የዓይን እማኞች ገልጸዋል። ዶክተር ሀብታሙ አለሙ ሸዋ ከመታሰራቸው ጥቂት ሰዓታት ቀደም ብሎ ለሚዲያ በላኩት እና አሁን ላይ ይፋ በሆነው አስቸኳይ መልእክት ታላቅ ወንድማቸውና የሁለት ልጆች አባት የሆነው አቶ አሰግድ አለሙ ሰኞ ጧት ከስራ ቦታው በስልክ ተጠርቶ በቁጥጥር ስር መዋሉን በዝርዝር አስረድተው ነበር። እንደ ዶክተር ሀብታሙ ገለጻ ወንድማቸው ምንም አይነት ህገወጥ ድርጊት ሳይፈጽም በድሬዳዋ ፖሊስ የታሰረ ሲሆን መኖሪያ ቤቱም ያለ ምንም ተጨባጭ ማስረጃ እንደ አሸባሪ መበርበሩን ገልጸዋል። ፖሊስ አቶ አሰግድን በቁጥጥር ስር አውሎ እየጠየቀ ያለው መንግስትን የሚቃወም ፖለቲከኛ ወንድም አለ ወይ በሚል መነሻ እንደሆነ የጠቀሱት ዶክተር ሀብታሙ ይህ እርምጃ በሳቸው የፖለቲካ አቋምና ቀደም ሲል በነበራቸው የምርጫ ተሳትፎ ምክንያት ቤተሰባቸውን ለቂም በቀል ፍርሃት ለመንዛትና ኃይልን ለማሳየት የታለመ ነው ሲሉ በጽኑ አውግዘዋል። ይህ በእንዲህ እንዳለ ዶክተር ሀብታሙ አለሙ መታሰር ቀደም ሲል በድሬዳዋ ከተማ ከነበረው ውጥረት የነገሰበት የፖለቲካ ምህዳር ጋር የተያያዘ መሆኑን የቅርብ ታዛቢዎች ይናገራሉ። ዶክተር ሀብታሙ በወቅቱ በግል እጩነት በነበሩበት ወቅት የድሬዳዋ የጸጥታና ፍትህ አካላት የህግ ጥሰት እየፈጸሙ ነው በሚል እንዲሁም የኢትዮጵያ ብሔራዊ ምርጫ ቦርድ
ለቤታቸው ተገቢውን ምላሽ አልሰጠም በማለት ከምርጫው ራሳቸውን በይፋ ማግለላቸው ይታወሳል። በወቅቱ በሰጡት መግለጫ ደጋፊዎቻቸውና ጓዶቻቸው ሆን ተብሎ እንዲታሰሩ መደረጉን ዋስትና መከልከላቸውንና ህዝቡ እሳቸውን እንዳይደግፍ የማስፈራራት ስራ መሰራቱን አጋልጦ የነበረ ሲሆን አሁን የተፈጸመው እስርም የዚሁ ቀጣይነት ያለው የፖለቲካ ጫና አካል ሳይሆን እንዳልቀረ በሰፊው እየተነገረ ይገኛል። ብልጽግና ብቻውንና አጃቢ አገልጋዮቹን ይዞ ያካሄደው የምርጫ ድግስ እንደ አማራና ኦሮሚያ ባሉ አካባቢዎች በበርካታ የጦር ግንባሮች መከፈት የተነሳ የተስተጓጎለ ሲሆን አዲስ አበባን ጨምሮ በቀሪ የኢትዮጵያ ክፍሎች ደግሞ በመራጭ ድርቅ የተመታ እንደነበረ ይታወሳል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢትዮጵያ ህዝብ ሀብት የተገነባውን ታላቁ የኢትዮጵያ ህዳሴ ግድብን በተመለከተ አነጋጋሪ አስተያየት ሰጡ። በኢትዮጵያ የተገነባው ግድብ በግብጽ ላይ ከፍተኛ ችግር እያስከተለ ነው ያሉት ፕሬዝዳንቱ ለግብጽ ያላቸውን ግልጽ ወገንተኝነት አሳይተዋል። አሜሪካው ፕሬዝዳንት ዶናልድ ትራምፕ በታላቁ የኢትዮጵያ ህዳሴ ግድብ ፕሮጀክት በግብጽ ላይ ከፍተኛ ችግር እያስከተለ መሆኑን በመጥቀስ ዋሽንግተን ለግብጽ ምላሽ ለመስጠትም በሚደረጉ ጥረቶች ውስጥ ዳግም ልትሳተፍ እንደምትችል አነጋጋሪ አስተያየት ሰጥተዋል። ትራምፕ በፈረንሳይ እየተካሄደ ባለው የቡድን 7 ጉባኤ ጎን ለጎን ከግብጹ ፕሬዝዳንት አብዱል ፈታህ አልሲሲ ጋር በጋራ በሰጡት መግለጫ በህዳሴ ግድብ ውዝግብ ዙሪያ ግብጽ በጣም ኢፍትሃዊ በሆነ መንገድ ተስተናግዳለች ያሉ ሲሆን የናይል ውሃ ጉዳይ ሁለቱ መሪዎች ከሚወያዩባቸው ዋና ዋና አጀንዳዎች አንዱ መሆኑን ጠቁመዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የግብጹን ፕሬዝዳንት አብዱል ፈታህ አልሲሲን በመጥቀስ እኛ በአንድ ትንሽ የግድብ ፕሮጀክት ላይ እያገዝናቸው ነው፣ ማወቅ ከፈለጋችሁ በኢትዮጵያ በኩል በጣም ኢፍትሃዊ በሆነ መንገድ እንደተስተናገዳችሁ አስባለሁ ብለዋል። አክለውም ሁለቱ መሪዎች ስለ ናይል ይወያያሉ፣ ምክንያቱም ናይል መሆን ከሚገባው በላይ ትንሽ እየቀነሰ ነው ሲሉ ተናግረዋል። ትራምፕ በተጨማሪም በመጀመሪያው የስልጣን ዘመናቸው ወቅት ይህ ጉዳይ መፍትሄ ለማግኘት ተቃርቦ እንደነበር ገልጸዋል። በኢትዮጵያ ግድብ ተገንብቷል፣ ይህም በግብጽ ላይ ከፍተኛ ችግር እያስከተለ ነው። እኔም ይህንን በደንብ አውቃለሁ። ያንን ስምምነት አጠናቀቂው ነበር። ከዚያን ግን የተጭበረበረ ምርጫ ተካሄደና ሌላ ሰው መጣ። እሱ ደግሞ ስለ ጉዳዩ ብዙ የሚያውቀው ነገር አልነበረም። ምንም ነገር ሊፈቱ አልቻሉም ያሉት ትራምፕ ነገር ግን እኛ ወደ ጉዳዩ እንመለሳለን፣ ልንፈታው እንደምንችል እናያለን ብለዋል። ትራምፕ የግብጽን የውሃ ደህንነት መብት እንደሚደግፉ ሲጠየቁ በእርግጥ ግብጽን እደግፋለሁ፣ እሱ ከመጀመሪያው ቀን ጀምሮ ጓደኛዬ ነው ሲሉ ምላሽ ሰጥተዋል። ፕሬዝዳንት አልሲሲ በበኩላቸው ትራምፕ ግብጽ ስለ ግድቡ ያላትን ስጋት በመርዳታቸው ምስጋናቸውን አቅርበዋል። ይህ የግድብ ጉዳይ ለግብጽ ያለውን ተግዳሮቶች በተመለከተ ላሳዩት መረዳት ያለኝን ክብር ልገልጽ ልወዳለሁ ሲሉ አልሲሲ ተናግረዋል። ይህ አስተያየት ትራምፕ ወደ ስልጣን ከተመለሱ በኋላ ስለ ህዳሴው ግድብ በይፋ ከሰጧቸው ቀጥተኛ መግለጫዎች መካከል አንዱ ነው። ትራምፕ አሁን የሰጡት አስተያየት ወደ ስልጣን ከተመለሱ በኋላ በህዳሴው ግድብ ውዝግብ ዙሪያ በተደጋጋሚ ሲያንጸባርቁት ከነበረው አቋም ጋር የሚመሳሰል ነው። ሞገደኛው ፕሬዝዳንት እንደሚሉት የናይል ውሃ ድርሻን ጥያቄ ለአንድና ለመጨረሻ ጊዜ በኃላፊነት ለመፍታት በአሜሪካ የሚመራውን የግብጽና የኢትዮጵያን ድርድር ለመጀመር ዝግጁ ናቸው። ሆኖም ይህ ውዝግብ በግብጽና በኢትዮጵያ መካከል ወደ ከፍተኛ ወታደራዊ ግጭት እንዳያመራ አስጠንቅቀዋል። የትራምፕ አስተዳደር በአፍሪካ ቀንድ ላይ የሚከተለው ፖሊሲ ከወትሮ የተለየ ባይሆንም በማንኛውም ሁኔታ ግብጽ በአባይ ወንዝ ጉዳይ ያላትን የበላይነት ፍላጎት የሚያስጠብቅ እንደሆነ ከቀደሙት ልምዶች ማየት ይቻላል የሚሉት አስተያየት ሰጪዎች የኢትዮጵያ ዲፕሎማሲ አቅም መዳከም በሀገር ውስጥና በቀጠናው የጦርነት ፖሊሲውን ለማስፈጸም የሚንቀሳቀሰው የብልጽግና አገዛዝ ከታላቋ አሜሪካ ቀርቶ ከታናሿ ጅቡቲ ዲፕሎማሲያዊ መናቅ እንደገጠመው ያስረዳሉ። ክቡራትና ክቡራን ቤተሰቦቻችን ለሰዓቱ የተሰናዱት መረጃዎቻችን የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያልን የጣና ቲቪ ወቅታዊ ዜናዎች፣ ትንታኔዎችና ልዩ ልዩ ፕሮግራሞች እንዲደርሷችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። የትግል ሚዲያውን እንዲያጠናክሩ ጥሪያችንን እናቀርባለን። ጣና ቲቪ ከሀቅ ጋር